እንኳን ስደዱልኝ ስበር ኖራለሁ መቼም አላለልኝ። እንግዲህ አብርሃም በአዲስ ነገር መጥቷል ማለት ነው። ቤተሰብዬ ቦይ ጋርዶቹን ይዞ መጥቷል። እንግዲህ በጣም አስፈሪና አሳዛኝ ነገር ነው። እንግዲህ ከሄርሜላ ጋም ዛሬም እንደ ማስትሽ ተለጥፋጥፈው መጥተዋል ማለት ነው። መኪናው ላይ ያበጠው ይፈንዳ ብሎ ማይክል ጃክሰን ትናንትና ሪያክሽን ሲያረግ የነበረው ከሩታ ጋር ሩታን እንደፈለግሽ ስልኬ ላይ እንዳትደውይብኝ ሲል የነበረው ለዛ ነው ማለት ነው። ታዲያ አቡሻና ጨበሬው እነዚህም ቦይ ጋርዶች አይታችሁ ጦቻቸው እንኳን እኔ እንጃ ሊፈነዳ የደረሰ ታዲያ ምን ሊውጣችሁ ነው እላለሁ። ታዲያ በኢትዮጵያ ምድር ውስጥ በሰው ሰማንያ ላይ ዝሙትንና እንዲሁም ዘማቹን በሚለው ስዘምት ያለችው ሄርሜላ ዛሬም አይኗን በጨው አብሳ ያበጠው ይፈንዳ እኔ ካሁን በኋላ ከአብርሃም ጋር ነው ህይወቴና ህይወቴ ያለችው ሚዲያውን ማነጋገሪያ እያደረገችው ነው። እሷ እንደሆነ ሰደቡኝ አልሰደቡኝ ምን ግዴዋ አብርሃምን ብቻ ላገኘው በማለት ነገሮቹን እያጦዘች ትገኛለች። አብርሃም እንግዲህ ምላሹ ዛሬ ከሄርሜላ ጋር ማች በማድረግና እንዲሁም መነጽሩ ራሱ ማች የሚያደርግ ልብስ አብሮ ለብሶ መንጣቱ እየታየ ነው። ነገሩ ወዴት እየሄደ ነው? እኛ ወደ ሰላም ይመጣሉ ብለን በጉጉት ስንጠብቃቸው እነሱ ግን ለህዝቡ የሚያስተምር ቪዲዮ ባለመልቀቃቸው ብዙዎቹ ልባችን ተሰብሯል። ተመለሱ ቢሉም እነሱ ሊመለሱ አልቻሉም። አብርሃም እኔ ጭቅጭቅና ጭቅጭቅ ሰልችቶኛል፣ በቃ ፈታ ያለ ህይወት ነው የምኖረው ብሎ ዛሬም ከሄርሜላ ጋር አሸወይና ገዳሜ እሪኩም ዘመዳ እያለ መጥቷል ማለት ነው። አረ ጫማቸውም ሁሉ ነገራቸው ማች ነው የሚያደርገው። ታዲያ እነዚህ ቦይ ጋርዶቹ ማንን ለመፋለም ነው እንደዚህ ደረታቸውን ነፋፍተው የመጡት ስል